እነዛ ጋር ተሳድ እንደውም ወደዛ ነበር የወሰድኩት። በኋላ ግን በትክክል ቅኔውን እያመጡ ሲናገሩ ገልብጬ ነው የወጣሁት እና ቁጭ ብዬ እያወቅኩ አይደለም ያስረገጥኩሽ። ሰርጀሪ ሲባል የሌላ ሰው ነበር የጠበቅኩት። በኋላ ነው ሌላ እንደዚህ ብላለች እኮ እንደዛ ብላለች እኮ ያሉኝ። እኔ አከብርሻለሁ፣ በጣም ወድሽ እህቴ ነሽ፣ ከማድረግሽ በላይ ያሳየሽኝ እህትነት። እሱንማ በሙሉ ሰው እኮ እየሄደ ነው። እድሜ ለሷ እያስጠበቡ በሙሉ እያሰሩ ናቸው። ሴቱ በሙሉ ዱባይ ላይ ወረፋ ሞልቷል። አባቴ እሱን አታስብ። እዚህ ላይ እኔ ልመስክርለት ለአቡ የዛን ቀን እኔም ነበር። እሱ አያሳስብ። እኔና አቡ እንዳውም እኔ ስናገር ነው እንድትታረቁ ነው የምንፈልገው በሚል ግጥም ስሰጥ እኔ ያኔ ነው እሱ የነቃ የነበረው። ከዛ በኋላ እሱም የመታረቅ እንድትታረቁ ነው ግጥም የሰጠው። ከዛ ዘርግፎ ወጣ። በቃ እንደዛ ነው የሆነውና አንቺን አልተናገረሽም። ያው ጆካም አንቺም ተናዳችሁ የሄዳችሁበት ነገር። እኔ ግን የምፈልገው መጀመሪያ ሁለቱ ይታረቁና የአማራውን ኬዝ ለብቻ ብናየው ደስ ይለኛል። ለማንኛውም ቀጥሉበት። ማህበረሰብ ነው የሚቀድመው። ብራዘር እኔ ተራ ሰው እኮ ነኝ። እኔ ቁሜ ይቅርታ ጠይቃለሁ። ምንም ችግር የለም። ይህንን አምናበት ይቅርታ ጠይቅ፣ እኔ ይቅርታ ጠይቃታለሁ። ችግር የለም። እንደ ቀላል ነገር የኔን ተራ ሰው አስቀድመው የማህበረሰብን ጉዳይ አሁን ጆካ እኔ አዶን ነው ለምን እንደዚህ እንደሚደረግ አላውቅም። እኔ አሁን እንደ ፖለቲካ ሳየው ግን እሷን አሁን ወስዶ ከህዝብ ጋር የበለጠ ማላተም ነው የሚሆነው። ልክ አይደለም። እንዲህ አይነት ነገር መቆም ማለሽ እኔ አልጠይቅም። ኦኬ አይደለም። ያ ባይሆን ጥሩ ነው። ለምን እሷ ምክንያቱም ሌላ ብሔር አይደለችም። ቆይ አንዴ ሙኒት አንዴ ይኸውልህ፣ እሷም አማራ ነች። ራሷን ይሰድብ ምን አልክ? እሷም ይቅርታ አልጠይቅም እያለች ነው። አንተ የአማራ ገጽታ እርስ በርስ መታረር ነው ብሎ 14,000 ሰው ይዞ መናገር ለአንተ እንደ ትንሽ ነገር ነው እንደምታየው? እኔ እኮ አንድ ተራ ግለሰብ እኮ ነኝ። አንድ ተራ ግለሰብ ነኝ። አዳምጠኝ። አልጠይቅም ካለች ቴንኪው እኔ ወርዳለሁ። ይሄ ከሆነ ስራ አቋም ነው እኮ አየህ አይደለም? ነገሩ ወደ ምን እንደተቀየረ ነገሩ ለምንድን ነው የሚቀየር? ራሷ ናት እኮ የተናገረችው። ራሷ ባፏ የተናገረችው ነገር እኮ እኛ አማሮች አይደለንም። እኔ እሷን ብሄር ነካው። ጆካ አዳምጠኝ። እኔ እሷን ብሄር ነካው። የእሷ ብሄር አማራ ነው። ምንም ተነኳል። ምን አውቃለሁ እኔ ብሄሯንም አላውቅም። ጆካ አንዴ ቆይ ሙኒት እንዳገኝ ጆካ ተጠንቀቅ በሉት ብዬ የገዛ ጓደኞቹ ፊት በተናገርኩት ንግግር ነው። እኔ ስለ አማራ ስናገር ገብታችሁ ስታጨበጭቡ የነበራችሁ ነገሩን ወደ ዘር ወደ ብሔር ወደ ምን ወስዳችሁ ርስት ጂኒ ጃንካ ስትሉ ለነበራችሁ ናቸው። አንድም ቀን ሲጀመር ገበሬ ያልቋል ያለው ጦረኛ ነው። ይሄንን ማናችንም እናውቃለን። ልትክዱት ከሆነ ካዱት። እኔ ይሄ እዚህ ጋር ያለው ነገር የተረዳውን ነገር እናንተ እዚህ ጋር ስለተሰበሰባችሁ ወላ በሬ ላይ መታችሁ ብትሰበሰቡ አትቀይሩትም። ሪያሊቲው ነው። እኔ ጫካ ያለው ቤተሰቡን የበተነውን ህዝብ አልናገርም፣ ልናገርም አልችልም። እነሱ አለራሴ እዚህ ጋር ናቸው። ነገር ግን እዚህ ጋር መታችሁ ሾው የምታደርጉ ሌላው ባወጣው ገንዘብ የምታጨበጭቡ እናንተ እንዳረጋችሁ አስመስላችሁ የሆነ ችግር አለ እዚህ ክልል እዛ ክልል ስትባሉ እዚህ ጋር ኢሹ የምትፈጥሩ ኢሹአችሁ እንኳን የሆነ ነገር አይደለም። ሴት ላይ እናንተን ነው ያልኳችሁ። ካመናችሁ መኑ፣ ካላመናችሁም ችግራችሁ ነው። ምንም አይመስለኝም። እዚህ አካባቢ ችግር አለ እንተባበር የሚባለው ወሬ ሲሰማ እዚህ ጋር የሴት ታሪክ አለ። የወንድ እንኳን አይደለም ወይ የሃይማኖት እንኳን አይደለም፣ የሴት ታሪክ ሁሉ ጊዜ ታሞ ሊሞት የደረሰውን አንሱት አሳክሙት ሲባል ይሄን ያህል እንሰጠዋለን ብለው ልም ያሉት እነሱን ለምን አማራን እንዲያረጋችሁ አላላችሁም? ሚስቶቻቸው፣ ልጆቻቸው እኔ የሰው ቤት ስራ እየሰሩ አንድ ወር ለእህትና ለእናታቸው፣ አንድ ወር ለአጎት ለአባት ለወንድም ጫካ ላለው የሚልኩ ሴቶች አውቃለሁ። ሰው ቤት እየሰሩ እዚህ ጋር ቁጭ ብለው ግን እየተላከላቸው በየመጠጥ ቤቱ በየምግብ ቤቱ በየምኑ እኛን የሚያሳድዱ አሉ። ምንም ያላረግነው እምረዳበት መንገድ ባገኝ እረዳለሁ። የሚጠይቀኝ መጥቶ ይጠይቀኝ፣ ምንም ችግር የለብኝም። እኔ ሰኢድ ወረባቦን ሳግዘው እገዛ ሆኖ አይደለም፣ ማንንም አግዣለሁ። ተጠርቼ ስጠየቅበት አውጥቼ ሊስቴን አሳይቻለሁ። ባንጋሊና ኢንዲያ ፓኪስታኒ ከረዳው እንዴት ነው የሀገሬን ልጅ ማረደው? በዘር ነው የተነጋገርነው እኔ እና እሱ። ከዚህ በፊት ፖለቲካ ላይ አብረን ሰርተናል። ያረግነው ነገር አለ የለም።
እንደ ኢትዮጵያዊነቱ እንደ መፈናቀሉ ነው አጠገቡ የሄድኩት። ከኔ በላይ ብዙ የረዱት ሊኖሩ ይችላሉ። የኔና የሱ ትውውቅ አንድ ስልክ ናት ከስንት ጊዜ በፊት። በመጣም ሰዓት ግን ከዛ በላይ ሊደረግ የሚችል ነገር ቢኖር ነው አደርግለት ነበር። እናንተ ግን እዚህ ያላችሁት እኔና እሱ በአካል ስለተገናኘን በአካል ያላገኘናቸው ያላየናቸው እዛ ያሉትን ምን አረጋችሁላቸው? ዛሬ እኔ ማንንም አይረዳም ላልኩት እናንተ ሆ ብላችሁ የተነሳችሁት። ይሄን ሐሳቤን አልቀይርም። እውነታው ይሄ ስለሆነ አስባችሁታል። ነገ እናንተ አገር ማስተዳደር ትችላላችሁ። እናንተ ይሄን ብሔር መምራት ትችላላችሁ። ሴት እያሳደዳችሁ ያላችሁ፣ ህፃናትን እየሰደባችሁ ያላችሁ እንዲህ ያላችሁ ይባላል አይባልም? ይባላል አይባልም? ይሄን ለምን አላሰባችሁበትም? ይሄን ለምን አላሰባችሁበትም? ይሄ ለምን አልታሰበበትም? ስንታችንን አንቺ ኤድሳም አንቺ እንደዚህ አንቺ እንደዚህ አንቺ እንደዚህ የምትሰድቡን ስድብ ራሱ ስጋና አጥንት ነው የሚያላቅቀው። እኔ ሰው ራሱን ሪስፔክት ማድረግ እንዳቆመ ያወቅኩት ከሚሰጠው አስተያየት ይሄ ስድብ ነው ምን አለበት ሲሉ ካላስ ሰው ሰውነቱን ረስቷል ለካ። እኔ ስድብ ያመኛል ምናልባት ስላለመድ እኔ ሚዲያ ላይ አመት ከምናምን ነው ስላለመድኩት ይሆናል። ሲሰዳደቡ ራሱ በጣም ጭንቅላቴ ይነቀላል። አንድም ቀን ሰው ንቄ አላውቅም። የትም ቤት ስጠራ ምንም አይነት ችግር ተፈጥሮ መጥቼ ማብራራ ሰው ነኝ። ለተፈጠረው ችግር ይቅርታ የምጠይቅ ሰው ነኝ። ለስራዬ መበላሸት ሌላም ሰው እኮ ስራ ተበላሽቶበት ከሀገር ወጥቷል። እኔ ግን እዚህ ቁጭ ብዬ እመልሳለሁ ብዬ ላይ ያለሁት መንግስት አለ። መንግስት ሊጠይቀኝ ይችላል። ብዙ ሊታሰብ የሚገባቸውን ነገሮች ስታችሁ ምንም ፖለቲካ ውስጥ የሌለሁት ሴትዮ ላይ ጉብ ማለታችሁ በጣም ይገርማል። ፐርሰናሊ ላደረግሽኝ ነገር ለመክሰስ እንዲያረግሹ እንዲህ ለተናገርሽው ይቅርታ ጠይቂኝ ብትለኝ ጆከር ዛሬ ይቅርታ ጠይቅ ነበር። ግን ብሔር ጠይቂ ምናምን እውነት አረግጬ ይቅርታ አልጠይቅም። ምክንያቱም ነገ ይሄ ሀሳብ ቢነሳ የመጀመሪያው ሀሳብ ሰጪ የመጀመሪያው ሀሳብ ሰጪ አዎ ይሄንን ኬዝ ለምን አላያችሁትም እምለው እኔ ነኝ። አይኔ እያየ ስለሆነ ኖ እዛ ጋር የወደቀውን አናነሳም ፋኖ እንባላለን። እዛ ጋር እንትን የተባለውን እንዲያናረግም ብዙ የምናውቀው ነገር እኮ አለ። ግን ካላገባን ብለን ዝም ስላለን ዮኒ አንድ ጊዜ እኔ ብዙ ሰው ቴክስት አንተን አክብሬ ነው የመጣው። ብዙ ሰው ቴክስት እያደረገልኝ ነው የምትናገረውን ይህን ላሰማህና እሱ ያንተ ፍርጃ እስካሁን ተናግራለች። እኔን አንድ ጊዜ ድስጠኝ ሲጀመር የአማራ ትክክለኛ ገጽታው ነው። ትክክለኛ ገጽታው መተማመን በውስጣቸው የለም። በአማራ ውስጥ በጥቅሉ መተማመን የለም፣ መተዛዘን የለም፣ መደጋገፍ የለም። ምላስ ብቻ። የአማራ ጠላት ሲጀመር አማራ ነው። የአማራ ጠላት አማራ ብቻ ነው። የአማራ ጠላት አማራ ብቻ ነው። እርስ በርስ ጥላ ከለላ ናቸው። ያቸው ስልጤዎችን ይበል አልጨርሰውም። ስለዚህ አንድ ነገር ልላ የፈለግኩት ነገር እኔ ወደ ፖለቲካም ጋር አነካከዋትም ራሴን የምገልጽበት ነገር ነው። ወደ ፖለቲካም እንትን አላልኩም። እንግዲህ ከስር ኮመንቱን የውስጥ እና ራስ ታዘብ እሱን ተው። እነማን እንደሆኑ ነው እያሉ እየጻፉ እነማን እንደሆኑ በደንብ ጠንቅቄ ስለማቅ ነው። እስቲ መኩን ጠይቀው ወይም አቡፋኖን ጠይቀው። እኔ እሱን አልጠይቅም። ሌላ ሰው እናምጣ። የአማራ ልጆች የተለየ ሀሳብ የላቸውም። ሀሳቤን ልጨርስ ሲሆን እሷ ተናግራለች። ሀሳቤን